ከቅርብ ጊዜ ወዲህ በሶሻል ሚዲያ ላይ ሲተላለፍና ሲሰራጭ የነበረ ወሬ እውነት መሆኑን ናዮ በኢንስታግራም ፔጇ ላይ በመለጠፍ መረጃ እውነት እንደሆነ አጠናክራለች ማለት ነው፣ ወይንም አረጋግጣልናለች። ይህም ምንድነው? ከጆን ዳንኤል ጋር እንደተለያዩ ብዙ ሰዎች በተለያዩ የሶሻል ሚዲያዎች ላይ ሲያራግቡ ሰምተናል። እናም እሷም እኔና ጆን ዳንኤል ልጆቻችንን በኮፓረንቲንግ ሲስተም ነው የምናሳድገው ስትልም የኢንስታግራም ፔጇ ላይ ለጥፋለች። ብዙዎች ደግሞ ኮፓረንቲንግ ምንድነው በማለት የኮሜንት ሴክሽኗ እንዳጨናነቋትም አይተናል። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናቸው? ስለ ናዩና ስለ ጆን ዳንኤል ስለ መስከረም አበራ የተለያዩ ነገሮችን መረጃዎችን የምናደርሳችሁ ይሆናል። እናንተም እስከዛው ላይክ ሰብስክራይብ በማድረግ ኮሜንት ሴክሽኑም የእናንተ ነው፣ ሀሳባችሁን በመግለጽ ተባበሩኝ። ውድ የዩቲዩብ ቻናል ቤተሰቦች እኔ እንደሚመስለኝ የግል አስተያየት ምንድነው? ናዮን ወይንም በሙሉ ስሟ ይዲዲያን ብንተዋት፣ በቃ ተዋት። እሷ እንዳለችው ተውኝ ብላለች፣ እንተዋት በቃ እኔንም ጨምሮ ማለት ነው። ምክንያቱም ይህች ልጅ ገና 18 ዓመት ጨርሳ ወደ 19 ልደቷን ካከበረች እንኳን ወራት አልሞላም ሰምተናል። ገና 19 ዓመት ሊሆናት እንደሆነም እናውቃለን። እና በልጅነቷ ብዙ የማይገባትን ውጣ ውረድ ብዙ ፈተናዎችን ተቋቁማ እዚህ ጋር መድረስ የቻለች ልጅ ናት። ስለዚህ በዚህ እድሜዋ አንድ ልጅ ወልዳለች። በዚያ ውስጥም እስር ቤት 1 ዓመት ከምናምን አሳልፋለች እና ብዙ ፈተናዎችን እንዳለፈች መገመት አይከብደንም። ታዲያ ለምን ይቺን ልጅ ለመቆም እየታገለች ለምን እንጥላታለን? አስባችሁታል? ገናች ልጅ ከኛ መካከል የአንዷ ቤተሰብ ብትሆን እንዴት ትሪት ልናደርግ እንደምንችል እንዴት ትሪት እንደምናደርጋት አስባችሁ ታውቃላችሁ? ስለዚህ እባካችሁም በተቻላችሁ አቁም በቃ አቅም ተውኝ ብላለች፣ ተዋት፣ እንተዋት እና ተማጽኖዋም ምንድነው? ልጆቻችንን በኮፓረንቲንግ ሲስተም እናሳድገዋለን ተባብለናል። እዛም ቦታ የተገኘሁት ቤተሰቦቼ ፎሎወሮቼ ተጠይቁኝ ስለነበረ በተደጋጋሚ ስለምታስቸግሩኝ ለዛም ጥያቄ መልስ ለመመለስ ነው እዛ ቦታ ላይ የተገኘሁት። የልጄም አባት ጆን ዳንኤል መሆኑን ራሱ እንዲያረጋግጥላችሁ ስለፈለኩ ብቻ ነው እዛ ቦታ ላይ የተገኘሁት። ከዛ ውጪ በዚያ ቦታ ላይ ለመገኘት ፍላጎቱም የለኝም፣ ልገኝም አልፈልግም ስትል ቁርጥ ያለ ምላሿን በኢንስታግራም ፔጇ ላይ ለጥፋ ነበር። እንግዲህ ይህንን ካለች በሁለቱ መካከል የሆነ ክፍተት አለ ማለት ነው። እኛም ብዙዎች ኮሜንት ሴክሽናቸው ላይ ኮፓረንቲንግ ምንድነው እያሉ ሲያስጨንቋት እንደፈረደብን እቺን ነገር ትራንስሌት ማድረግ አለብን አለንና ሞከርን። ኮፓረንቲንግ ሲስተም ላይ ምን ማለት ነው፣ እንዴትስ ነው የሚያሳድጉት የሚለውን በተቻለን አቅም ልናስረዳችሁ እንሞክራለን። ኮፓረንቲንግ ሲስተም ሲባል ሁለቱ ወይ ተጋብተው ሊሆን ይችላል ልጁ የተወለደው፣ አሊያም ደግሞ እንዲሁ በግንኙነት ሊሆን ይችላል የተወለደው እና ያንን ልጅ በፍቅር በመነጋገር ልጁን ምንም አይነት ከእናትም ከአባትም ምንም አይነት ፍቅር ሳይጎልበት አንድ ላይ እንዳሉ ሆነው በተመሳሳይ ፕላን በተመሳሳይ እቅድ ነገሮችን አብሮ በማቀድ ከየትኛውም አይነት ውሳኔ የቀደመው ወይንም የሚቀድመው ምንም አይነት ዲሲሽን ሜክ ከማድረጋቸው በፊት ልጁን በማስቀደም ሁለቱ ተለያይቶ ሊሆን ይችላል፣ በተለያየ ነገር ብቻ ላይግባቡ ይችላሉ። ነገር ግን በሁለቱ መሃል አንድ ልጅ ስላለ ያንን ልጅ በማስቀደም ነገሮችን በመፍታትና ሁለቱም እንደ አንድ ሆነው ምንም እንኳን ቢለያዩ አንድ ቤት ውስጥ እንዳለ ሰው ተነጋግረው ተመካክረውና ተፈቃቅደው ለልጃቸው ቅድሚያ በመስጠት ልጃቸውን የሚያሳድጉበት ወይ ነው ኮፓረንቲንግ። ስለዚህ እሷም ያለችው ምንድነው? ኮፓረንቲንግ ወይ ተጠቅመን ልጃችንን እናሳድገዋለን። እንግዲህ ሁላችሁም ኮፓረንቲንግን በዚህ መልኩ ካብራራሁላችሁ ኮፓረንቲንግን ለምን መረጡት? ይህ ማለት ተለያይተዋል ማለት ነው። ባለፈው በተለያዩ ሶሻል ሚዲያዎች ላይ ሲጋራ እንደነበረው ጃኒና አዶናይ አብሮ መሆናቸውን ይፋ ባደረጉበት ማግስት አዶናይና ጆን ዳንኤል ትንሽ ሰጣ ገባ ውስጥ እንደገቡና ጆሲም በመሃላቸው ገብቶ ነገሮችን ለማቅለል እንደሞከረው ጃኒም ከጆን ዳንኤል ጋር አብራ መሆን መመለስ እንደማትፈልግም ይፋ ባደረገችበት ሰሞን
ትንሽ ናዮና ጆን ዳንኤልም የተለያዩ ሰጣ ገባዎች ውስጥ እንደገቡ ናዮም ከእስር ቤት ስትመለስ ብዙዎቻችሁ ጠይቃው በምትመለስበት ጊዜ ላይቭ ገብታ ነበርና ጆን እንዴት ሆነ የሚል በተደጋጋሚ ጥያቄ ብትጠየቅም እሷ ግን በጣም ብስጩ ሆና ሆድ ብሷትና አይኖቿን ቧ እያቀረሩ እንኳን በቃ ትጠይቁኝ ስትል የተለያዩ የላይቭ ሪከርዶች እንደተለቀቁባትም አይተናል። ወጣም ወረደ ግን ይች ልጅ ብቻዋን በእናትየው እገዛ በፈጣሪ እገዛ ልጇን ማሳደግ የምትችል ጎበዝና ገና ምንም ያልበሰለች ሕፃን ልጅ መሆኗን ሁላችንም የምንስማማበት አንድ ጉዳይ ነው። ይሁንና ሰሞኑን ከአቅሜ በላይ ነው፣ ከብዶኛል፣ እባካችሁን ተውኝ፣ የቆምኩ ሲመስለኝ ደግማችሁ አትጣሉኝ ስትል ተማጽኗን ያቀረበችው ናዮ ሁላችንም በርቺ ልንላትና የተጎዳችው ራሷ ስለሆነች በሴት ወገን ሆነን ልናበረታት ይገባል። ላይቭ ላይ እንዳየነውም የሆነ ሰዓት ላይ እያወሩ እጁን ይዛ ልታስረዳው በሞከረችበት ሰዓትም እንዴት እንዳስቀየማት አይተናል። የልጁን ስም እንኳን ከማያውቅ ወንድ ሌላ ሁለተኛ ትዳር ለመፈጸም ወይንም አብሮ ለመሆን ማሰብ በራሱ ትንሽ ከባድ ነው ሲሉም ብዙዎች ይደመጣሉ። እናንተስ ይህ ታሪክ በቤተሰቦቻችሁ ወይንም በታናናሽ እህቶቻችሁ ላይ በታላላቅ እህቶቻችሁ ላይ በምታውቁት ሰው ላይ እንደዚህ አይነት ነገር ቢፈጠር ምን ታደርጉ ነበር? ሰላም። አሁንም ደግሜ የምነግራችሁ ከምንም በላይ ሰላም፣ ፍቅር፣ ክብርና መቻቻል ይበልጣል። ሴቶች በየትኛውም ስህተት ውስጥ በየትኛውም ውድቀት ውስጥ ቤተሰብና ከቤተሰብም በላይ ደግሞ እግዚአብሔርን ልታስቀድሙ ይገባልና ደግማችሁ ላለመውደቅ ራሳችሁን ልታበረቱ ይገባል ስል የራሴን የእህትነት ምክር እና ተማጽኗን ላስተላልፍ እወዳለሁ። እባካችሁ አሁን ከዚህ ሰዓት ጀምሮ የናዮን ኮመንት ጎበዝ፣ ጀግኒት፣ በርቺ፣ ልጅሽን ለማሳደግ አታንሽም የሚል ኮመንት ሴክሽኗን ብታጨናንቁ ደስ ባለኝ። ነገር ግን ብዙዎቻችን የወደቀ ዛፍ ምን ይበዛዋል እንዲሉ እሷም ላይ እያደረግን ያለነው ይህን ነውና በተቻለን አቅም ልናበረታት ከጎንሽ አለን፣ አይዞሽ እህታችን ልንላት ግድ ነው ብዬ አስባለሁ። እናም እስካሁን ድረስ ለተከታተላችሁኝ አብራችሁኝ ለሆናችሁም በናዮ ዙሪያ የእናንተስ ሀሳብ ምንድን ነው የሚለውን ኮመንት ሴክሽን ላይ ያስቀምጡልኝ እያልኩኝ ዛሬ አዲስ መረጃ እንደወጣ ደግሞ ቅድም እንደምነግራችሁ ቃል ገብቼላችሁ ነበር። ያም በኢቢኤስ የሚተላለፍ አንድ አስገራሚና ብዙ ኢትዮጵያውያን የምንወደው የሲትኮም ድራማ አለ። እዛም ላይ ሁላችንም የምንወደው የምንናፍቀው አንድ ካራክተር አለና ያም ካራክተር የማን ነው? በጣም ተወዳጅ የሆነች አንዲት ኢንስታ አርቲስት አለች። ያቺም መስከረም አበራ በሰላም እንደተገላገለች የተለያዩ የሶሻል ሚዲያዎች ላይ እየተሰራጨ ይገኛል። እኛም መረጃው ምን ያህል እውነት ነው የሚለውን በተቻለን አቅም ለማረጋገጥ ሞክረናል። መስኪ ትላንትና ሆስፒታል ነበረች። ዛሬም እግዚአብሔር ረድቷት ተገላግላ ወደ ቤቷ እንደተመለሰችም አረጋግጠናል። ሰላም። እንግዲህ እናንተስ ምን ተሰማችሁ? በመስኪም በናዮም ዙሪያ ምን አዲስ ነገር አለ ብላችሁ ለጠየቃችሁኝ እኔ የደረስኩበት እውነታ እዚህ ድረስ መሆኑን ላሳውቃችሁ እወዳለሁ። እናንተም ኮመንት ሴክሽኑ ላይ ስለ ናዮ የተሰማችሁን የትኛውንም አስተያየት እንድትጽፉልኝ ስል በትህትና እጠይቃለሁ። አመሰግናለሁ።